ዮሐንስ ወንጌል ምዕራፍ 4 ላይ ዮሐንስ ወንጌል ምዕራፍ 19 ላይ ተጠማሁ ያለው ምንድነው? ክርስቶስ የሰውን መዳን ነው አይደል እንዴ? የሰውን መዳን ነው ተጠማ ያለው። ስለዚህ ነበረ የሚርበውስ ምንድነው? አቤት ታውቃላችሁ አይደል? ያችን ሴት ውሃ ስጪ ብሏት መጨረሻ ላይ እኮ ካመነች በኋላ ውሃ ሰጥተዋለች። ለምንድን ያልሰጠችው? ሲጠማ የነበረ የእሷን መመለስ ስለሆነ ነው እንጂ ውሃ አልተቀበለም። ለምኖ ሲያበቃ አልተቀበለም መጨረሻ ላይ። ከዛ ደቀ መዛሙርቱ እንጀራ ብላ ሲሉት ምንድን ነው ያለው? እናንተ የማታውቁት መብል አለኝ አለ። ሌላ ሰው አምጥቶልን ነው ወይስ ያቺ ሴት አምጥታለች ሲሆን ሲሉ ምንድን ነው የመለሰላቸው? መብልየሰ ገቢረ ፈቃዱ ለአቡየ፣ የኔ ፈቃድ የኔ መብል የአባቴን ፈቃድ መፈጸም ነው አለ። የአባቱ ፈቃድ ምንድን ነው? የሰው መዳን ነው። በዕለተ ዓርብም ተጠማሁ ያለው የሰውን መዳን ነበረ እና በከመ ይጎጉ ጽሙ ለሰተየ ማይ ከማሁ ይጎጉ ክርስቶስ ለምሕረት ወለሳይል። የተጠማ ሰው ውሃን ሊጠጣ የሚቸኩልን ያህል ክርስቶስ ለሰው ምሕረትን ሊሰጥ እንዲህ ይቸኩላል ያለው አባ ጊዮርጊስ። ስለዚህ ነው እንዲህ ይቸኩላል። የተጠማ ሰው ውሃውን አግኝቶ ሊጠጣ በሚቸኩልበት ፍጥነት ክርስቶስ ለሰው ምሕረት ሊሰጥ እንደዚህ ይቸኩላል እና መኃልየ ሰሎሞን ላይም ሲነገር ወልድ ሆይ መጻን ዘይቀንጽ ማእከለ አድባር ወያንበሰብስ በዲበ አውግር ተብሎ የተነገረለት ለዚህ ነው። በወልድ ልጅ ወንድሜ እግዚአብሔር ክርስቶስ እኔን ልታድን ስትመጣ ምንድን ነው ያለችው? ተመሰላ ለወይጠል ፌቆን መስለህ ና ነው ያለችው። ፌቆ ፈጣን እንደሆነ እኔን ለማዳን ፈጥነህ ና ማለት ነው። በተራሮች በኮረብቶች እየዘለለ መጣ። እንደ ፌቆ የተባለለት ተራሮች አበይት ነቢያት ናቸው፣ ኮረብቶች ደቂቅ ነቢያት ናቸው። በዚያ ላይ እየዘለለ እየፈጠነ መጣ ማለት በአበይት ነቢያትም በደቂቅ ነቢያትም በአይምሯቸው ሲያድር በሱባኤያቸው ሲቆጠር በትንቢታቸው ሲነገር ክርስቶስ አዳም ከነልጆቹ ያንን ቀን ከሚጠብቅበት ተስፋ በበለጠ ፍጥነት እሱ ራሱ ይፈልገው ነበር ሰው መሆን። ለምን? ለሰው ምሕረትን ሊሰጥ እንዲያ ይቸኩላልና ማለት ነው። ሌላው ቀርቶ ከምሽት 3 ሰዓት እስከ ዓርብ 6 ሰዓት ድረስ ባሉት ጊዜያት በጲላጦስ ታስሮ ሲመረመር መልስ ያልመለሰበት ዋናው ምክንያት ምንድን ነው ተብሎ ሲጠየቅ ቢሟገት ይረታቸዋል፣ ከረታቸው ሳይፈረድበት ይቀራል፣ ካልተፈረደበት የሰው ምሕረት ይዘገያል አይሰቀልምና እና እንዲህ አድርጎ እሱ ሰውን ለማዳን ይቸኩላል። የኛ ምሕረት ደስታው ነው እላችኋለሁ። ሰው ሲድንለት እንዴት ደስ እንደሚለው ለእግዚአብሔር 1 ሚሊየን ሰው 1 ሚሊየን ምንድን ነው ደግሞ 1 ቢሊየን መቶም አድርጉት ኳትሪሊየን ሌላ ትሪሊየን ኳትሪሊየን አምጡ። ያን የሚያህል ብር አምጥታችሁ ከምትሰጡት አንድ ሰው ከስህተት መልሳችሁ ስጡት። በጣም ነው ደስ የሚለው። በቃ እሱ ደሙ እንደከፈለለት ለዚያ ሰው ባል ለሚስቱ ምን ይላል ነው ያልኳችሁ? ይቀናል አላልኳችሁም? ክርስቶስ ለኛ ይቀናል። በጣም የሚያገርመው አንድ ወንድ በአንድ ሴት የሚቀናው በሚስቱ የሚቀናው ምን ስለሆነ ነው? ለምዶ የሚቀናው ሀ ስለሚጠላት፣ ለ ስለሚወዳት። ለምዶ የሚቀናባት ስለሚወዳት አይደል? ክርስቶስ በዚያ መጠን ለኛ ይቀናል። እንዲህ ኩግርም ነው የሚያደርገኝ። በዚያ መጠን ነው ለኛ የሚቀናው እና ቅዱስ ኤፍሬም ቅዱስ ጳውሎስ እኮ ያንተ ሐዋርያ ቅዱስ ጳውሎስ እንደ ንጹሕ ድንግል ለአንድ ሙሽራ አጫችኋለሁ ያም ክርስቶስ ነው ብሎ ነበር። ፈሐርኩክሙ ለአሐዱ ምት ዘውቱ ክርስቶስ ብሎ ነበር እኮ። ታዲያ እኔን ዲያብሎስ የኃጢአት ውሽማ ሲያደርገኝ ዝም ብለህ ታያለህን ይላል። ክርስቶስ ወይ በእኔ ላይ ቅና ብሎ ይናገራል። ለመቅደስህ የፈተልከውን ጅራፍ በእኔ ላይ ለተሰማሩ አጋንንትን ፍተልባቸው ብሎ ይናገራል። እንዲህ እንዲሆን በዚህ መጠን እግዚአብሔር እኛ የእሱ ሙሽራዎች እንድንሆን ይፈልጋል። ባልና ሚስት ልጅ ይወልዳሉ። ልጅ የሚወልዱት በመኝታ ተገናኝተው ነው። ክርስቶስና የሰው ነፍስ የሚገናኙበት አንድነት ወይም ሩካቤ ምን ይመስላችኋል? ወሩካቤ ሆሙኒ ሰሚዐ ወንጌል ቅዱስ ይላል አባ ጊዮርጊስ ሲናገር። ባልና ሚስት ልጅ ለመውለድ በመኝታ መገናኘት እንደሚጠበቅባቸው ክርስቶስና የሰው ነፍስ የሚገናኙባት ማህፀን ወንጌል ነው፣ ቃለ እግዚአብሔር መስማት ነው ይላል። ከዛ ሴቲቱ ከወንዱ ዘር ተቀብላ ምን ታደርጋለች? ትጽንሳለች።
እኛ ደግሞ ቃለ እግዚአብሔርን ከመምህራን እንሰማና ምን እናደርጋለን? አንጸንስም? እንጸንሳለን። ጸነስነ ሐመምነ ወለድነ ያለው ኢሳይያስ ይሄንን ጸነስ ምጥ ያዘን ወለድን አለ። ትንቢተ ኢሳይያስ ምዕራፍ 26 ላይ ጸነስን ያለው ቃለ እግዚአብሔርን ሰምቶ መያዝ፣ ማሰብ፣ ማሰላሰል ነው። ሐመምነ ማለት ያንን ቃለ እግዚአብሔር ለመተግበር የሚደርስብን ፈተና ነው። ወለድነ ማለት ለሌላው ማስተማር፣ በተግባር ሰው መተካት ነው። መክረን እኛን የሚመስል ሰው ማውጣት። ይህ ግን በምጥ የሚደረግ ነው። ምጥ አልባ ልጅ አይገኝም። ሳይፈተኑም ቃለ እግዚአብሔርን መያዝም ማስያዝም አይቻልም። ተፈትነው የሚይዙት ነው። ስለዚህ እኛ ድንግል ማርያምን ከምንመስልባቸው ነገሮች አንዱ ይሄ ነው። ድንግል ማርያም ቃልን ሰምታ ጸነሰችው። እኛም ደግሞ ቃልን ሰምተን ትምህርቱን ሰምተን ምናደርገዋለን? እንጸንሳለን ነው። ከዚህ የተነሳ ነው ከሳድቂ ከማርማስቆስ ተብሎ የተነገረልን። አንገትሽ እንደምንድን ነው ያለው ለቤተክርስቲያን ሲናገር። በል እንጂ አርማስቆስ ምን ይመስላችኋል? አርማስቆስ አንድ የብር ገንቦ ማለት ነው። የብር ዘንግ ማለትም ይሆናል። በሁለቱም ይተረጎማል። የብር ገንቦ ወይም የወርቅ ገንቦ አርማስቆስ ምን የሚጠመቅበት ይመስላችኋል? ጠጅ፣ ሌላስ? ማር፣ በቃ ይሄን የመሰለው። በአጭሩ ግን የምትዙት የተራ ሰው መጠጥ አይጠመቅበትም። የሚቀዳበት የንጉስ መጠጥ ነው። የንጉስ መጠጥ ነው። እንደዚህም ሁሉ ክሳድኪ ማለት ክሳደ ልቡናሽ ምእመን፣ ክሳደ ልቡናሽ፣ ክሳደ ልቡና ማለት ክሳድ ማለት አንገት ነው። ክሳደ ልቡናሽ ማለት የልቡናሽ አንገት ማለት ነው፣ ወይም ልብሽ ማለት ነው። እንደ ወርቅ ገንቦ ነው ማለት በወርቅ ገንቦ ንጉሱ የሚጠጣው እንጂ አተላ ያለበት ያልተጠለለው ምናምን የተስረከረከው ለተራ ሰው የሚቀዳው በዚያ አይደረግም። ያለዚያ ትልቻ ምናምን አለ እዚያ የሚደረገው በንጉስ መጠጥ ብቻ እንዲዘነርበልበት ምእመን ያንቺ ክሳደ ልቡናሽም የሚቀዳበት የክርስቶስ ቃል ብቻ ነው ማለት ነው። ያንንም ይቀዳበት። ስለዚህ ምን አለ መልሶ ምን ነው አራይራይ ክኒ ህቴ መራት ባህቲ ንብረተ ክሳድኪ እህቴ ሙሽራዬ በአንዲቱ የአንገትሽ አቀማመጥ ልቤን መለስሽው አለ። እንደዚህ ባህቲ ንብረተ ክሳድኪ ማለት እንደዚህ ብሎ ቁጭ ማለት ወይም እንደዚህ እንዳሉ በነገራችሁ ላይ በዚያውም አንድ ስራ ስላስተምራችሁ መንገር ሲኬድ አይባል። በተለይ መነኩሴ በጣም ነውር። የመነኮሳት አንዱ ምልክታቸው አረማመዳቸው ነው። አረማመዳቸው ወደ ኋላ ዘወር አይሉ፣ ወደ ጎን ዘወር አይሉ፣ ወደዚህ ዘወር አይሉ፣ ቀጥ ብሎ ዝም ብሎ ወደፊት መሄድ ነው። ለምን ይመስላችኋል? ቀጥ ብለን ማንን የምንከተል ነው? ክርስቶስን የምንከተል። አባ ጴሜን ነው ይሄን ስርዓት የሰራው። ትልቅ ሰው ካለ ደግሞ አስቀድመው፣ አንተ ከኋላ ሆነ ያኛውን አስቀድመ እንደዚያ ብለህ ዙር ነው። እና መነኩሴ ማለት የሰከነ ሰው አይደለም ነው። እና እንደዚህ ስትሉ ምንድን ነው እንደዚህ የሚያቀበዘብዛቸው ይላል ሰው ነው። ያ እንዳይሆን አሐቲ ንብረተ ክሳድኪ ሲቀመጡም አሁን ሲቀመጡ ሰው አይኑ ቅብዝ የሚል ሰው አለ። ምን እዚህ ገበያ የለውንም የሰው ነው ያለው። ምን ያጣደፈም ዝም ብሎ እንደዚህ ብሎ ዝም ብሎ በዚያው አንገታችሁ እንዳያማችሁ ግን እንዲሁ ብቻ በፈሊጥ ዝም ብሎ እንደዚህ ዝም ብላችሁ እና ይሄ ምንድን ነው? በአንድ ሕግ ጸንቶ የመኖር ነው። በኢታምልክ ጸንተሽ በመኖርሽ ልቤን ወደ ርኅራኄ መለስሽው እያላት ነው እስራኤልን ስላት። በኢታምልክ ሌላ አምላክ አታምልክ በሚለው አሐቲ ንብረተ ክሳድ ማለት በአንዲት ሃይማኖት የመጽናት ምልክት ነው። እንዲህ አድርጎ ነው እንግዲህ የገለጣት ማለት ነው። ይህ ሁሉ የቤተክርስቲያን ውበት ነው። ለምንድን ነው ስለዚህ ጉዳይ የምነግራችሁ? ቅዱስ ያሬድም የቤተክርስቲያን ውበት ነው ዛሬ እንዲነገር ያደረገው። በዳግም ትንሣኤ የቤተክርስቲያን ውበትና የክርስቶስ ውበት ነው እንዲነገር ድጓው ላይ የሰራው የዳግማዊ ትንሣኤ ጊዜ እና ስለ መኃልየ ዘሰሎሞን ልንገራችሁ። መኃልየ ምንድን ነው በሉ እንጂ መኃልየ ማለት ምን ማለት ይመስላችኋል? ስባሄ ስባሄያት፣ ስጣዌ ስጣዌያት ማለት ነው። ስባሄ ስባሄያት ማለት የምስጋና የመዝሙር መዝሙር፣ የመልስ መልስ፣ ከመልስ የተሻለ መልስ ማለት ነው። ማንኛውም ሰው ጠይቆ
መልስ ያገኛል። የሆነ ሰው ሁሉ ይነጋገራል። ቤተክርስቲያን ለክርስቶስ የምታቀርበው ጥያቄ ከጥያቄ ሁሉ የበለጠ ነው። ክርስቶስ ለቤተክርስቲያን የሚያቀርበው ጥያቄ ከጥያቄ የበለጠ ነው። ወይም ቤተክርስቲያን ክርስቶስን የምትጠራበት አጠራር ከመጥራት ሁሉ የበለጠ ነው። ክርስቶስ ቤተክርስቲያን የሚጠራበት አጠራር ከመጥራት ሁሉ የበለጠ ነው። ከዚህ የተነሳ ስጣዌ ስጣዌያት ተብሎ ይነገርለታል ማለት ነው። መኃልየ መኃልይ ዘሰሎሞን ስጣዌ ስጣዌያት የተባለ ለምንድን ነው? በመጽሐፍ ቅዱስ የተዘመሩ ወደ 5 ወይም 6 መዝሙራት አሉ። ጠላትን ድል ተነስቶ የተዘመረ መዝሙር አለ። ውሃ ሲጠጡ የዘመሩት መዝሙር አለ። እስራኤል ኦሪት ዘኍልቍ ላይ እንደተጻፈ ምንጭ ሲፈልቅላቸው ለምንጩ ዘምረዋል። ለምንጩ ነው ምንጭ ፍለቅ እኛም እንዘምርልሃለን ብለው ዘምረውለታል። ፈርዖን ሲሰጥምላቸው ደግሞ ዘምረዋል። ጠላት ጠፍቶለት ቅዱስ ዳዊትም አፈቅረከ እግዚኦ በኃይሌ ብሎ ጠላት ጠፍቶለት ዘምሯል። ዲቦራ ደግሞ የድል መዝሙር መጽሐፈ መሳፍንት ምዕራፍ 5 ላይ ዘምራለች። እስራኤል በጉን በልተው አመስግነዋል። እነዚህ ሁሉ ተደምረው እነዚህን የሚበልጥ መዝሙር ነው። ሰው ችግሩ ሲፈታለት የሚዘምረው አለ፣ ሊጠይቅ የሚዘምረው መዝሙርም አለ። ይሄ ግን የደስታ ብቻ መዝሙር ነው። እስቲ አሁን ከመኃልየ ዘሰሎሞን ላይ ኃጢአቴን ይቅር በለኝ 1፣ እንጀራ ስጠኝ 2፣ ጠላቶችን ልብ ስጣቸው የሚል ቃል አለ? የለም፣ ጨርሶ የለም። ልመና የሌለው ነው። ይኸውላችሁ መንግስተ ሰማያት ውስጥ እንደዚህ አድርግልኝ የሚል ጥያቄ አለ? የለም። አለ? የለም። የመንግስተ ሰማያት መዝሙር ነው የተባለም ስለዚህ ነው። እና ከመዝሙር የሚበልጥበት መዝሙር ከነገር ሁሉ ወይም ከድርጊት ሁሉ የእግዚአብሔር ሰው መሆን ከነገር የበለጠ ነው። ስለዚህ ስለ ስጋው የተዘመረ መዝሙር ስለሆነ ቀጥታ ይበልጣል። እንደገና ደግሞ መንግስተ ሰማያትን ብቻ ማዕከል አድርጎ የተዘመረ ነው። መንግስተ ሰማያት ውስጥ ስጠኝ የለም ተሰጥቶናልና፣ መለመን የለም ልመናችን ተፈጽሟል፣ ተስፋችን ሁሉ አልቋል። ከዚህ የተነሳ ይህን አድርግልኝ የሚል የለውም። ወይም ስረይ ሊተ ኃጢአቴ ወይም እግዚኦ ተሳሃለኒ ወይም እንደዚህ የለውም። ከዚህ የተነሳ መኃልየ መኃልይ ድንቅ መዝሙር ነው። እንዲያውም ከመጽሐፈ ኪዳን ጋር ሁሉ አብሮ ተጨምሮ እንዲጸለይ ስርዓት ተሰርቷል። 3ቱን ኪዳን 2ቱን ፍልስጤ፣ 3ቱን ኪዳን 2ቱን ፍልስጤ፣ 3ቱን ኪዳን 1ዱን ፍልስጤ። ፍልስጤ ማለት መኃልየ ዘሰሎሞን እንዲህ አድርጎ 3ቱን ኪዳን ሌሊት 3 ኪዳን ቅዱስ ብሎ 3 ኪዳን አድርሶ 2 መኃልየ ዘሰሎሞን አብሮ ቄሱ እንዲያደርስ ታዟል። ማለዳ ደግሞ ከስርቀተ ፀሐይ በኋላ 3 ኪዳን አድርሶ 2 መኃልየ ዘሰሎሞን ይዘምራል። አንዷን መኃልይ ደግሞ ማታ ግናያቱን ይጨምርና 3ቱን የሰርክ ኪዳን አድርሶ አብሮ ይጸልይላቸዋል። እና ትልቅ መዝሙር ነው። ትልቅ መዝሙር ነው። እግዚአብሔር ምናልባት አቅም አክቶን ላንጨርሰው እንችላለን እንጂ ምዕራፍ 1 ጀምረን 100ን በዓለ 50 እንማረዋለን ብዬ አስቤ ነበር። ግን መሀል ላይ ደግሞ ከምናቋርጥ ዝም ብለን እንዲሁ ዛሬ ጠቅላላውን ዝም ብለን ከጫፍ እስከ ጫፍ ዝም ብለን ወዲህ ወዲያ ብለን ብንዳስሰው ይሻላል ብዬ ነው። አላችሁ እንዴ? እግዚአብሔር ከሁላችን ጋር ይሁን። ከዚህ በተጨማሪ ስለ ሶሎሞን ነግራችኋለሁ። ርዕሱ ምንድን ነው? ንጉሥ ሰሎሞንን ለማየት ውጡ። እሺ፣ ንጉሥ ሰሎሞንን ለማየት ውጡ የሚለው ምንድን ነው? እሱን ነው ልነግራችሁ የፈለግኩት። ምዕራፍ 3 ቁጥር 11 ነው። ከላይ ከፍ ብሎ እንዲህ የሚል ነገር አለ። መጾረ ገብረ ለርሱ ንጉሥ ሰሎሞን እምፀው ሊባኖስ። ሰሎሞን ከሊባኖስ እንጨቶች ዙፋን ሰራ። አይማዲሁ ገብረ ዘብሩር፣ ምሰሶዎችን የብር አደረጋቸው። ምስማኩ ዘወርቅ፣ መደገፊያውን ደግሞ የወርቅ አደረገው። ውስጡን እጡፍ በእብነ ሰምፔር፣ በውስጡ ላይ ደግሞ ሰምፔር የሚባል ዕንቁ አንጥፎበታል ይልና ጸአት ራያ ዋልደ ጽዮን ለንጉሥ ሰሎሞን በአክሊል ዛስተቀጸለቶ እሙ አመለተ ስቅለቱ አመለተ ሕማሙ አመለተ ሞቱ አመለተ መራሁ አመለተ ፍስሐ ልቡ ይላል።
እናንተ የጽዮን ቆነጃጅት ሆይ ሰሎሞንን ዘውድ ደፍቶ ታዩት ዘንድ ውጡ። በሕማሙ ቀን፣ በሞቱ ቀን፣ በልቡ ደስታ ቀን ሰሎሞንን ዘውድ ደፍቶ ታዩት ዘንድ ውጡ ይላል። ይሄ ሰሎሞን እንግዲህ አሁን እናመሳስለዋለን። ሰሎሞን የተባለ ባጭሩ ክርስቶስ ነው። ሰሎሞን ክርስቶስ ነው። ሰሎሞን ክርስቶስ ነው። ምንድነው የሚያመሳስላቸው? ሰሎሞን የዳዊት ልጅ ነው። ክርስቶስ የዳዊት ልጅ ነው። መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም፣ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የልደት መጽሐፍ ይህ ነው። ተሳሃለነ እግዚኦ ወልደ ዳዊት፣ የዳዊት ልጅ ሆይ ይቅር በለን እንዲል ማለት ነው። ስለዚህ የዳዊት ልጅ ነው። ሰሎሞን ዳዊት ከእግዚአብሔር ጋር በታረቀበት ወራት የተወለደ ነው። ክርስቶስን ሰውን እና እግዚአብሔርን ያስታረቀ ሊቀ ካህናት ነው። ሰሎሞን ማለት ሰላማዊ ማለት ነው። ክርስቶስም የሰላም አለቃ ነው። ሰላሜ ያሃድግ ለክሙ ወሰላም አቡየ ይሁበክሙ አኮ ዘከመ ይሁብ ዓለም ዘሁበክሙ። ሰላሜን እተውላችኋለሁ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሰላም ያለ አይደለም ብሏል። ሰሎሞን በነገሰበት ወራት በእስራኤል ሰላም እንጂ ሁከት አልነበረም። ጌታችን ኢየሱስ ክርስቶስ ሰው ከሆነ ወዲህም ቤተክርስቲያን ሰላምን አግኝታለች። የውስጥን ሰላም እንጂ የውጭን ሰላም እንዳታዩ። ቤተክርስቲያን በውጭ ሰላም የላትም ማለት በውስጥ ሰላም አታለች ማለት አይደለም። ይህን ማስተዋል ስለሚገባ፣ ስለዚህ ሰላማዊ የሰላም ሰው ጌታችን ኢየሱስ ክርስቶስ ዛሬም የትንሣኤ ዕለት በምሽት ሐዋርያት ዘግተው በተቀመጡበት ዝግ ቤት ገብቶ ሐዋርያትን መጀመሪያ የሰጣቸው ስጦታ ሰላም ለእናንተ ይሁን የሚል ነው። በስምንተኛው ቀንም በተዘጋ ቤት ገብቶ የሰጣቸው ሰላም ለእናንተ ይሁን። ሰላም ያለው ሰው እግዚአብሔር አለው። ያለ ሰላም ምንም ማድረግ አይቻልም። ሰው በዓለም ላይ 3 ጦርነቶች አሉ። የመጀመሪያ ሀገር ከሀገር ጋር የሚያደርገው ጦርነት አለ። ህዝብ ከህዝብ ጋር የሚያደርገው ጦርነት አለ። ቀጥሎ ደግሞ ሰው ከራሱ ጋር የሚያደርገው ጦርነት አለ። ሰው ከራሱ ጋር በጣም ክፉ ጦርነት ሰው ከራሱ ጋር የሚያደርገው ነው። ቅዱስ ዮሐንስ አፈወርቅ ነው ተሰሎንቄን ሲተረጉም ይሄን የሚናገረው። ሰው ከራሱ ጋር የሚያደርገው ጦርነት ማለቂያ የሌለው ነው። ከራሱ ጋር የተጣላ ሰው ሰውንም ሰላም ይነሳል። እረፍት የለውም። ራሱ ስታዩት አይኑ እረፍት የለውም፣ ጆሮ እረፍት የለውም፣ እጁ እረፍት የለውም፣ እግሩ እረፍት የለውም። ይቁነጠነጣል። አሁን አሳያችሁ ነበር። ተቀምጦ ራሱ እግሩን እንዲህ ሲያረግ ጣቱን እንደዚህ እንደ ባለዛር ጠሽ ጠሽ ሲያረግ መከራውን ነው የሚያየው። ሁከት ውስጥ ያለ ሰው ማለት ነው። ምክንያቱም እስመ እምተረፈ ልብ ይነብብ አፍ ነው። አፍ የሚናገረው ከልብ ሞልቶ የተረፈውን ነው። ሕዋሳቶቻችን የሚያንጸባርቁት በልባችን የሚዋኘውን ሁከት ነው። ህድአት የክርስቶስ ልጆች ምልክታቸው ነው። አይቸኩሉም፣ መከራም አያናውጣቸውም። ሰዎችን የምትለኩበት 2 ነገር ነው አይደል? አንደኛው ደስ ሲላቸው ማየት ነው። ደስ ሲላቸው ጭንቅላታቸውን ዕቃ እየደፉ ነው የሚሮጥ። ደብረ ሞጊና የሚባል ገዳም አለ፣ በሰሜን ጎንደር ውስጥ ነው እና ቀድሞ በዚህ በጎንደር ዘመነ መንግስት ነገስታቱ እዚያ እየሄዱ እየተማሩ እንዲመጡ ይገደዱ ነበር። ልጆቻቸውን ይልኩ ነበር እና አዲያም ሰገድ ኢያሱ ልጃቸውን ደብረ ሞጊና አስተምራችሁ ስደዱልኝ ብለው ይሰጧቸዋል ለገዳሙ። እዛ ልጁን አስተምረው ዳዊት ቃለ እግዚአብሔር ስርዓተ ቤተክርስቲያን አስተምረው ሸኙ። ከከተማው ሲመጣ ሰውየው ንጉሱን አባቱን ሲያይ ናፍቀውታል። ሮጬ አባቴን እስማለሁ ሲል ዕቃ ደፋ። ምንድን ነው ያስተማራችሁ? ዳዊት አስተምረነዋል፣ መጽሐፍ አስተምረነዋል፣ ስርዓት አስተምረነዋል አሉት። አረማመድ ካላስተማራችሁት ትዕቢት ነው ያስተማራችሁት። ዕቃ ደፍቷል እኔ ሊስም ሲመጣ ደስታውን ካልተቆጣጠር አልተማረም፣ መልሳችሁ አስተምሩት ብለው ወደ ገዳሙ መልሰው ሰደዱት ይባላል። ሌላ ጊዜ ደግሞ
ተመልሶ ሲመጣ ደግሞ ምን አስተማራችሁት? ይሄን ንፍሮ መቀቀል ተምሯል? አልተማረም። ስንፍናን ያስተማራችሁት ብለው ከገዳሙ ንፍሮ መቀቀል አስተምሩት ብለው መልሶ ሰደዱት ይባላል። እና ሰው አረማመዱ፣ አነጋገሩ፣ አቀማመጡ፣ አስተያየቱ ሁሉ ሰላምን ይሰብካሉ። ሁከት የዲያብሎስ ልጆች ምልክታቸው፣ መቅበዝበዝ፣ እረፍት ማጣት እና ከዚህ የተነሳ ክርስቶስ ለቤተ ክርስቲያን የሰጣት የመጀመሪያው ስጦታዋ የውስጥ ሰላም ይባላል። ያ የውስጥ ሰላም የሚገኘው ምንድን ነው? ከራስ ጋር በመታረቅ ነው። የሚያስታርቀን አንድ ንስሐ ነው፣ ሌላው ቃል እግዚአብሔር እና የሚጸጽተንን ነገር አለመስራት ነው። በሰዎች ላይ ተንኮል አለመስራት፣ ሴራ አለመሸረብ፣ ያ ለእኛ ሰላም ይሰጠናል። ረሲ ይጎይ እንዘ አልቦ ዘይደግ ነው። ሰነፍ ማንም ሳያባረረው ራሱ ይሸሻል ማለት ኃጢአት ሰርቶ ተመልሶ ማን ይላል? ራሱ ይቆጣል። እንዲሁም በሕግ ትምህርት ቤትም ይማሩታል። በነገራችሁ ላይ ፖሊሶች መረጃ ሲሰበስቡ ሌባውን ከሚያውቁበት መንገድ አንቱ ፍርሃቱን ፍርሃቱ ሲፈራ መረጃ ለመደበቅ የሚያደርገው ጥረት መረጃ እንዲያወጣ ያደርገዋል ይላሉ። እና ፍርሃት አንዱ የሌብነት መታወቂያ ነው። መቅበዝበዝ እና ድሮም እኮ እናቶቻችን ሕፃን ሆነን እንደው ከጎረቤት ዋሽተን ምናምን እንደመጣን ከገመቱ ለዚህ አድርጎ እንትና ምናምን እስቲ አይኔን እያየህ አውራኝ ይላሉ። ውሸታችን ስለሚታወቅብን ማለት ነው። ስለዚህ ሰላም ሰጠ። ቅዱስ ጳውሎስ ሁልጊዜ መልእክቱን ሲዘጋ የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ሰላም ከእናንተ ጋር ይሁን። ሰላም ቅዱስ ገብርኤል መጥቶ ለእመቤታችን መጀመሪያ የሰጣት ምንድን ነው? ሰላም ነው። ያ ሰላም ነው ለቤተክርስቲያን የደረሳት። ያንን ሰላም በምን ያገኙታል? አንድ ሰዎች በንስሐ በቃለ እግዚአብሔርና በምን በአምልኮተ እግዚአብሔር። ኪዳንና ቅዳሴ ላይ መሀል ላይ ምንድን ነው የሚባለው? ሰላም ለኩልክሙ መልሱ እንጂ እናንተ ምስለ መንፈስከ ይደጋግመዋል። ተመልከቱ። በየቃል እግዚአብሔር በየሊጦኑ በየመስተውቁ መሃል ሰላም ለኩልክሙ ሰላም ለኩልክሙ ይለናል። ጳውሎስ መልእክት ተነቦ ሲመለስ ሰላም ለኩልክሙ ይለናል። አሃዱ ብሎ ሰላም ለኩልክሙ ይለናል። ከሐዋርያት መልእክት አንድ ተነቦ ሰላም ለኩልክሙ፣ ግብረ ሐዋርያት ተነቦ ሰላም ለኩልክሙ፣ ወንጌል አንቦ ሲመለስ ሰላም ለኩልክሙ። እንግዲህ ቅዳሴው ውስጥ ራሱ ሲጀመር የምናስቀድሰው ሰላም ለማግኘት ነው። ራሱ ሙሉ ቅዳሴው ሰላም ነው። ግን መሀል ላይም ቢሆን ሰው በአይምሮ ሁከት በምኞቱ ቂምን በማስታወቅ ትናንትን በመተረክ ለነገ በመስጋት የልብ ሰላም ሊያጣ ስለሚችል ካህኑ ያንን ሰላም እንዳያጣ ደጋግሞ ይለምንለታል ማለት እና ይህን ሰላም ለማግኘት ነው የምንጽፈው። ይህን ሰላም ስናገኝ ነው ምን ምንለው ፍርሃት የሚርቅልን። በጣም ጥረት ይፈልጋል፣ እግዚአብሔርን መለመን ይፈልጋል። አንድ ሰው ኦርቶዶክስን ሸምድዶ ስላወቃት ሰማዕት ሊሆን አይችልም። ሰላም ካልተሰጠው ይፈራል። ጠዋትም ስል ነበር የቅዱስ ቂርቆስን ሰላም ታስታውሳላችሁ አይደለም? ከንጉሱ ፊት ሄዶ እንዴት ሰላም ያለህ ልጅ ነህ አለው። አዎ ለኔ ሰላም ይገባኛል፣ ለአንተ ግን ሰላም አይገባህም። ለምን? ለዝንጎች ሰላም የላቸውም ይላል ነው ያለው። ይህን ሰላም ሲያዩ ምንም ነገር አያስደነግጣቸውም። ይችን ሰላም ለማግኘት እግዚአብሔርን ስጠኝ ማለት ይገባል። ስለዚህ ሰሎሞን የእስራኤል ሰላም ነው። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ክርስቶስ ደግሞ የእስራኤል ዘነፍስ ሰላም ነው፣ የቤተ ክርስቲያን ሰላሟ ነው። ለዚህ ነው ቅዱስ ጳውሎስ ውእቱ ሰላምነ ያለ ኤፌሶን ምዕራፍ 4 ላይ ሲናገር እርሱ ሰላማችን ነው ያለው። ለዚህ ነው እርሱ ሰላማችን ነው። ሰሎሞን የእስራኤል ንጉሥ ነው። ክርስቶስ የቤተ ክርስቲያን ንጉሥ ነው። የቤተ ክርስቲያን ንጉሥ ነው። ሰሎሞን መንግስቱን ከዳዊት ነው የወረሰ። ክርስቶስ የነገሰ በዳዊት ዙፋን ነው። ወይዎ እግዚአብሔር መንበረ ዳዊት አቡ ብሎ መልአኩ ቅዱስ ገብርኤል ለእመቤታችን እንደነገረው እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል ብሏል። የዳዊት የአባቱ ዙፋን ያለው ዳዊት በትንቢት የተናገረለትን ዙፋን ክርስቶስ ገንዘብ ያደርጋል። በዳዊት ባህሪ፣ በዳዊት ሀገር፣ በዳዊት ትንቢት እንደማለት ነው። ስለዚህ ዳዊት መንበርከ እግዚኦ ለዓለመ ዓለም ብሎ መንበርህ
ጌትነትህ የዘላለም ጌትነት ነው ብሎ መዝሙር 44 ላይ በተናገረለት በዚያ የነገሰ ነው። ያን ገንዘብ አድርጎ የሚገለጥ ነው ማለት ነው። በመስቀል የነገሰ ነው። አርት ተሰራ ወንገስ፣ ወደ መስቀል አቅና ተከናወን በመስቀልም ላይ ንገስ ብሎ ቅዱስ ዳዊት እንደነገረለት በዚያ የነገሰ ነው። የምዕመናንን ልቡናም መንበር አድርጎ የነገሰ ነው። ሰሎሞንና ክርስቶስ፣ ሰላማዊ ክርስቶስ። ሰሎሞን ለመጀመሪያ ጊዜ ለእግዚአብሔር መቅደስ የሰራ ሰው ነው። ክርስቶስ ቤተክርስቲያንን የሰራት እሱ ነው፣ ያነጻት እሱ ነው። ሰሎሞን መቅደስ ሰርቷል፣ ክርስቶስ ደግሞ ቤተክርስቲያንን መስርቷል። በደሙ ነው የመሰረታት። ስለዚህ ክርስቶስ ሰሎሞን ይባላል ለቤተክርስቲያን። ሰሎሞን ከዳዊት ቀጥሎ ሲነግስ የገዛ መንበሩን የሰራው ራሱ ነው። የገዛ መንበሩን የሰራው ጌታችን ኢየሱስ ክርስቶስ እናቱን የሰራት እርሱ ነው። የፈጠራት እሱ ነው። በፈጠራት እናቱን አከናውኖ በንጽህና በቅድስና አከናውኖ ያዘጋጃት ራሱ ነው። ሰሎሞን ዙፋኑን የሰራው ለራሱ ነው። መጾረ ገብረ ለርሱ ንጉሥ ሰሎሞን። ሰሎሞን ለራሱ ዙፋን ሰራ ነው። ክርስቶስ ሰላማዊ ክርስቶስ ድንግል ማርያምን የፈጠራት ለራሱ እናትነት ብቻ ነው። ለራሱ ነው የፈጠራት። ከዚያ ውጭ ወደሷ በነገራችሁ ላይ ክርስቶስ አንበሳ ይባላል። ታውቃላችሁ አይደል? አንበሳ ይባላል። አንበሳ በሕይወት ዘመኗ የምትወልድ አንድ ብቻ ነው። ከዚያ ወዲያ አትወልድ፣ ወደ ባሏም አትመለስም። ኤጲፋኒዎስ ነው ይሄን የተናገረው። አንድ ብቻ ነው የምትወልደው። ክርስቶስም የአንበሳይቱ የድንግል ማርያም ልጅ ስለሆነ እናቱ ሌላ ወንድም አታውቅም፣ ሌላ ልጅም የላትም። እሷ አንበሳ ነው ተብሎ የተነገረለት አንዱ ከዚህ የተነሳ ነው። ስለዚህ ሰሎሞን ዙፋኑን የሰራው መኃልየ ምዕራፍ 3 ቁጥር 9 ላይ ለራሱ ነው። ክርስቶስ ድንግል ማርያምን የፈጠራት ለገዛ ማደሪያው ነው እንጂ ወደሷ የገባ ከቶ ማንም የለም። ለምን? የእስራኤል አምላክ እግዚአብሔር ያላነሱ ገብቶባታል። በድንግልና እንድትኖር ያጠይቃል። ከሊባኖስ እንጨቶች ነው የሰራ የሚለው በሊባኖስ የወለዷት ሐናና ኢያቄም ናቸው። ምሰሶዎቹ የብር ናቸው የተባለ አያቶቿ ቅድመ አያቶቿ አብርሃም፣ ይስሐቅ፣ ያዕቆብ ናቸው የብር ምሰሶ የተባሉት። ስለምንድን ነው ሲባል ብር የጠራ እንደሆነ የእነ አብርሃም የእነ ይስሐቅ ሃይማኖታቸው ምግባራቸው የጠራ ነው። ከምሰሶው ላይ አልጋ እንደሚሰራ መሰረታቲሃ ውስተ አድባር ቅዱሳን በነቢያት በሐዋርያት በአብርሃም በይስሐቅ በያዕቆብ ሃይማኖትና ምግባር መሰረትነት እሷ ተሰርታለች። ምስማኩ ዘወርቅ የተባለ መደገፊያው የወርቅ የተባለ ግን የራሷ ስጋ ነው። ወርቅ ከብር እንዲበልጥ መለኮትን የታቀፉ የእመቤታችን ክንዶች ከአብርሃም ከይስሐቅ ከያዕቆብ ስጋ ይልቅ የጠሩ ናቸው። ለምን? ንጽሐ ስጋን፣ ንጽሐ ነፍስን፣ ንጽሐ ልቡናን ገንዘብ ያደረጉ ናቸውና። ከዚህ የተነሳ የሰሎሞን ዙፋን ትባላለች። ውስጡን ንጡፍ በእብነ ሰምፔር የተባለው የድንግልናዋ ጽሬት ነው። አንድም ልቡናዋ ውስጥ የመላው ሁከት መንፈሳዊ ወይም ደግሞ ፍቅረ እግዚአብሔር ነው። ፍቅርኪ ሰምፔር ለዘይቀርቦ ይስህቦ ያለ አባ ጊዮርጊስ በሰዓታቱ ለዚህ ነው። ሰምፔር የሚባለው ዕንቁ ከሌሎች ዕንቁዎች ተለይቶ ብረት የመሳብ ጠባይ ያለው ይስባል። እመቤታችን እግዚአብሔርንም የሳበ መላእክትንም የሳበ የሰው ልጆችን ሁሉ ወደ እሷ የሚስብ ፍቅር አላት። ያንን ነው ሰምፔር ያለው። መንበሩ ዘሜላት ያለው ወይም ደግሞ በውስጡ ላይ ሐር መጎናጸፊያ ተጎናጽፏል። የሐር መገረጃ ያለው እስመ ከመሜላት ፍቱል ፈትለ ስጋኪ ዘከልሎ ለወልደ እጓለ እመሕያው ወልደ እጓለ እመሕያው ክርስቶስን 9 ወር ከ5 ቀን የሰወረ የአንቺ ስጋ እንደ ሐር መጋረጃ ንጹሕ ነው ይላል።
እርሱ ክርስቶስ በመንጦላዕተ ሥጋ በእሷ በእመቤታችን ተሰውሮ 9 ወር ከ5 ቀን ኖሯልና የሐር መጋረጃ የተባለለት እርሱ ነው ማለት ነው። በዚህ ዙፋኑ ላይ ሰሎሞን ይታያል። በዚህች እንዲህ አድርጎ በሰራት በእመቤታችን ላይ ክርስቶስ ተገለጠ፣ ሰው ሆነ። ፈቂዶ ይፈውስ ትትምደሰብ ተገምረ በማኅፀነ ድንግል ተሃቢዮ ለኩሉ ኃይል ለበሰማያት ማኅደር። የሰው ወገን ባሕርየ ሰብን ነገደ ሰብን ላድን ብሎ በሰማይ ካሉ መላእክት ተሰውሮ በድንግል ማርያም ማኅፀን ተወሰነ የተባለለት ለዚህ ነው። ስለዚህ እሷ ወሰነችው፣ ሰወረችውም፣ በእሷም ደግሞ ተገለጠ። ዛሬ ክርስቶስ የታየበት ቀን ነው። ስለዚህ አሁን እንዲውላ አምራ የተሰራች የሰሎሞን መንበር ድንግል ማርያም ናት። ከሰሎሞን ፍርድ የሚሻ ሁሉ ሰሎሞን ወደ ተቀመጠበት መንበር ይሄዳል። ከእግዚአብሔር ፍርድ የሚፈልግ ሁሉ ወደ እመቤታችን ይሄዳል። በእርሷም በኩል የክርስቶስን ጌትነቱን ፍርዱን ያገኛል፣ ራእዩን ያገኛል። ይሄንን የሚገልጥልን ነው። የጽዮን ቆነጃጅት ማለት ጽዮን የተባለች ቤተክርስቲያን፣ የቤተክርስቲያን ልጆች ምዕመናን ክርስቶስን በእናቱ እቅፍ ለማየት ወደ እናቱ ውጡ ማለት ነው። ሁለተኛው ግን እንደዚህ ብላ የተሰራችው ቤተክርስቲያን ናት። የሊባኖስ እንጨቶች እንደዚህ ማለት ጻድቃን ናቸው። የሊባኖስ እንጨቶች ሊባኖስ የሚለው ብዙ ጊዜ ደጋ ነው። ከእስራኤል ከቦታው አንጻር ሲታይ ደጋ ነው እና ያ የደጋ ዛፍ ደግሞ በጻድቃን የሚመሰለው የሊባኖስ እንጨቶች ሰሎሞን በሊባኖስ እንጨቶች ቤቱን ሰራ ማለት በጻድቃን በደጋጎች ሃይማኖትና ምግባር ቤተክርስቲያንን አስጊጦ ሰራት። መሰረቶቿን ነቢያት ሐዋርያትን የወርቅ አደረገ። የምትመካበትን የእሱን ሥጋ ንጹሕ አደረገ። በመንፈስ ቅዱስም ጋረዳት፣ ጠበቃት። ለዚህ ነው እንግዲህ ዛሬ ቤተክርስቲያንን ሲናገር ቅዱስ ያሬድ ሲናገር ሆረታትኪ ዘበስን አስናንኪ ቢረሌ ከሳድቂ ከማርማስቆስ የዳግሚያ ትንሣኤ ድጓ ነው። እንዲህ እያደረገ የሚገልጣት ቤተክርስቲያንን ነው። እንደዚህ አድርጎ ክርስቶስ በቤተክርስቲያን ላይ ነግሶ ይኖራል። በቤተክርስቲያን ላይ የነገሰውን ክርስቶስ ለማየት ውጡ ማለት ነው። ይሄ ውበት ያላት ለልደት ሲሰጥ ድንግል ማርያም ናት። ከስቅለት በኋላ ለትንሣኤው ደግሞ ስናድለው ደግሞ ቤተክርስቲያን ናት። ይህ ሁሉ ጌጧ የመንፈስ ቅዱስ ጌጥ ነው። ለምንድን ነው ዛሬ ስለ ክርስቶስ ንጉስነት የምንናገረው? ለምን ይመስላችኋል? ዛሬ በዳግሚያ ትንሣኤ ግብረ ዘወሀብከኒ ፈጸምኩ የተባለበት ቀን ነው። ቃለ እግዚአብሔሩ መጨረሻ ላይ የሚደመደመው በዚህ ነው። ለምንድን ነው ሲባል ክርስቶስ ለቤተ ክርስቲያን ንጉስነቱን አስረድቶ የጨረሰ ዛሬ ነው። አንድ ሐሳብ ላልጣላችሁ። ቶማስን ዛሬ ምንድን ነው ያለው? በተዘጋ ቤት ገባ። ምን ባለቤት ነው ያልኳችሁ? አቤት፣ በተዘጋ ቤት ገባ። በተዘጋ ቤት ገብቶ እጆችን እግሮችን እይ ዳሰህ እይ አለው። እጆችን እግሮችን ዳሰህ እይ። ልብ በሉ። እጆችን እግሮችን ዳሰህ እይ። ዳሰሰና አየ። ምን አለ? እግዚኤ ወአምላኬ፣ ጌታዬና ምን ያለ አምላኬ ያለው ፈጣሪ ያለው። ጌታዬ ማለት ንጉስ ማለት ነው። እጆችና እግሮች የሚለው ንጉስነቱን ይገልጣል። በተዘጋ ቤት መግባቱ ንጉስነቱን ይገልጥለታል። አንድ ሐሳብ ላስታውሳችሁ። የቅዱስ ዳዊት መዝሙር 21 ላይ ያለ ኃይለ ቃል ነው። ቀነውኒ እደውየ ወእገሬ ወሆለቁ ኩሉ አይጽምቴ የሚለው ነው። እጆቼን እግሮቼን ቸነከሩ ይላል። ልብ በሉ። እጆቼን ቸነከሩ። እንደዚህ የሚል ማን ነው? ቅዱስ ዳዊት ነው። አይዟቸው፣ አትፍዘዙ።
እኔ እኮ አጥንት ለመቆርጠም ደርሳችኋል ብዬ ነው እንደዚህ ያለ ዝም የሚያናውስ ትምህርት ማስተምራችሁ እንጂ ዝም ብዬ ታሪክ ያላት ወጥ የምትል ትምህርት ማስተማር ይቻላል። ታሪክ ያላት አባ እንትና የሚባል በእንትን ገዳም ነበረ። አምን እንቀጥል እንደ ወደዚያ አይደል? እሺ፣ ለማንኛውም መሰረታዊ የቤተክርስቲያን ትምህርት የምትይዙ እንደዚህ ሲሆን ነው ማለት ነው። እጆቼንና እግሮቼን ቸነከሩኝ። ልብ ብላችሁ ስሙ። ቅዱስ ዳዊት እጆቼንና እግሮቼን ቸነከሩኝ ብሎ በተናገረ ጊዜ ዳዊት የእስራኤል ንጉሥ ነበር። እንዳትረሱ ይሄንን። እጆቼን እግሮቼን ቸነከሩኝ ሲል ዳዊት የማን ንጉሥ ነው? የማን ንጉሥ ነው? የእስራኤል ንጉሥ። እጆቼን እግሮቼን ቸነከሩኝ እያለ ራሱ ምንድን ነው እያሉ ምንድን ነው እያለ ምንድን ነው? ንጉሥ ነው። ክርስቶስ እጆቹን እግሮቹን ተቸንክሮ ምንድን ነው? ንጉሥ ነው ማለት። ተሰቅሎ ራሱ ንጉሥ ነው ማለት። ዳዊት እጆቼን እግሮቼን ቸነከሩ ጠላቶቼ የሚለው ለሰም ሲወሰድ በሐዘን እጁን እግሩን የተቸነከረ ሰው እንዳይንቀሳቀስ እንዲያደርግ በሐዘን ችንካር የወጉትን የነ ሳኦልን የነ አቤሴሎምን ሐዘን ነው እንዲህ ብሎ የሚናገረው። በሐዘን ስለቸነከሩት ስለወጉት ያን የሚናገረው ለሰም ሲናገር ግን እንዲያ ብሎ ራሱ ግን ንጉሥ ነው። እያዘነ እያለቀሰ ስለ ጠላቶቹ መከራ እያለቀሰ ግን ንጉሥ ነው። ክርስቶስ ተሰቅሎ ሳለ ንጉሥ ነው። እጁን በምስማር ተወግቶ እግሩን በምስማር ተወግቶ ደረቱን ተቸንክሮ ራሱ ንጉሥ ነበረ። በእነዚህ ሁሉ ችግሮች መሃል ንጉሥ ነው። ንጉሥ ስለሆነም ነበረ ተደጋጋሚ እንዳይሆንባችሁ እንጂ ባለፈው እንደነገርኳችሁ በሰማይም በምድርም ምን አሳይቷል? ታምር አሳይቷል አይደል እንዴ? ምን ስለሆነ ነው? ያ ንጉሥ ስለሆነ ነው። ባለፈው አስተማርኳችሁ ለመድገም ወይም ደግሞ በመዘንጋት አይደለም። ንጉሥ ስለሆነ ተሰቅሎ ሳለ ለዚህ ነው ባለፈውም ስነጋገርበት ነበር። መዊቶ ሃዮ ሙቶ ተነሳ። መዊቶ ሕያው ሙቶ ሳለ ራሱ ምንድን ነው? ሕያው ነው። ሙቶ ሳለ ራሱ ሕያው ነው። ሙቶም ንጉሥ ነው። እና ተመልከቱ፣ ንጉሥ ሆኖ ተቸነከርኩ ብሎ የተናገረ ብቸኛው ማን ነው? ዳዊት ነው። ዳዊት ነው። ተሰቅሎ እያለ ንጉሥ የሆነ ብቸኛው ማን ብቻ ነው? ክርስቶስ ብቻ ነው ማለት ነው። ስለዚህ ተመልከቱ፣ በአመለተ ሕማሙ በሕማሙ ቀን ንጉሥ ሰሎሞንን ልታዩት ኑኑ። አመለተ ስቅለቱ በተሰቀለበት ቀን ልታዩት ኑኑ። ሰሎሞን መቼ ነው የተሰቀለ? አዶንያስ ነው አይደለም? አዶንያስ የሚባል የዳዊት ልጅ አለ። የሰሎሞን ታላቁ ነው። ስለዚህ ምን አለ? አዶንያስ ሰሎሞንን ዳዊት እንደሚወደው ስለሚያውቅ ሰሎሞንን እኔ ገድዬ አጥፍቼ እነግሳለሁ አለ። ሰሎሞንን አጥፍቼ ገድዬ እኔ እነግሳለሁ አለ። ልብ ብላችሁ ስሙ። ታዲያ እንደዚህ ባለ ጊዜ በአዶንያስ ልቡና ሰሎሞን ምን ሆኗል? ሞቷል። ገሎታል። በልቡሱ ገሎ ጨርሷል። በአዶንያስ ልቡና ሰሎሞን ሙቷል። ይገርማችኋል። በአዶንያስ ልቡና ሰሎሞን ሞቶ ግን በዚያው ቅጽበት ሰሎሞን ምንድን ነው? ንጉሥ ነው። ንጉሥ ነው። ልብ ብላችሁ ስሙ። አሁን ወደ ክርስቶስ አምጡልኝ። አዶንያስ ሰሎሞንን ገድያለሁ ብሎ እየተደሰተ ሰሎሞን ደግሞ ነግሶ ምን እያደረገ ነው? አመለተ ፍስሐ ልቡ ደስ እያለው ነው። እሱ ደግሞ ማለት ነው እዚህ ተሹሞ አልሰማም። አጀር የዚያ አብራቅዳ እያለ ነው። ሰሎሞን እዚህ እንደተሾመ አልሰማም። አዶንያስ ግን በልቡ ሰሎሞንን ገሎ ጨርሷል። እዩ እንግዲህ በአይሁድ ልብ ክርስቶስ ምን ሆኗል? በልገር እንጂ ሞቷል። በቃ ተገላገል ነው ይሄን ሰው ብለው ጨርሰዋል። በዚያ ቀን ግን ክርስቶስ ራሱ ምን ብሎ ነው የዋለ? ነግሶ ነው የዋለው። ዮሐንስ ወንጌል ምዕራፍ 17 ላይ ለዚህ ነው አባ በጽሐ ከመትሰብሖ ለወልድከ ልጅህን ታከብረው ዘንድ ጊዜው ምን አላለ? ደረሰ አለ። ሲሰቀል እንዴት ይከብራል? አንድ ሰው ሲሰቀል ራቁቱን ሲሆን ምራቅ ሲተፋበት ይዋረዳል ወይስ ይከብራል? በአይሁድ ልብ ተዋርዷል። በአዶንያስ ልብ ሰሎሞን ተዋርዶ በኢየሩሳሌም ግን ነግሶ እንደዋለ በአይሁድ ልብ ክርስቶስ ተዋርዷል። ምራቅ ተፍተውበታል፣ ንቀውታል፣ አያውቅም። በጥፊ መተውት፣ ግን የመታውን ሰው እንኳን አይለይም። በጨርቃ ለጉሰው ተሳልቀውበታል፣ ከዘራ ስዘውታል፣ ከለሜዳ አልብሰው ቀልደውበታል፣ መሬት ለመሬት ጎትተውታል፣ በእግራቸው ረግጠውታል።
በእነሱ ልብ አቅም የለውም። ግን በኢየሩሳሌም ንጉሥ ነው ማለት ለቤተ ክርስቲያን ግን ንጉሷ ነው። ክርስቶስ ንጉሷ ነው። ክርስቶስ አምላኬ አምላኬ ለምን ተውከኝ እያለ እያዘነ እየደማ እየተሰቃየ ፊቱ ደም ለብሶ ያዩታል። በአዶንያስ ልብ በሉ። በአዶንያስ ልብ ስትገለብጡት በማን ልብ ማለት ነው? በአይሁድ ልብ ነው። በዚህ ዕለት ግን የሱ አመለተ መራሁ ነው። የሰርጉ ቀን ነው። ሰሎሞንን በሰርጉ ቀን ይሁት፣ ክርስቶስን የት ይሁት ነው? ከቤተ ክርስቲያን ጋር በተሞሸረበት ቀን ይሁት ማለት ነው። ከቤተ ክርስቲያን ጋር በተሞሸረበት ቀን። ትናንትና እዚያ እናቶች ገዳም መጥቼ ስነግራችሁ ነበረ። አዳም ሙሽራው ሔዋንን ከየት አስገኘ ነው ያለው? መልሱ እንጂ እናንተ እንዴ ተምራችሁ እንዴ የአንድ ቀን ደቀ መዝሙር ልትሆኑ ነው? ከየት ነው ያስገኘ? ከጎኑ ነው። ከጎኑ ነው። ክርስቶስ ደግሞ ሙሽራው ቤተክርስቲያንን ከየት ነው ይመሰረታል? ከጎኑ በፈሰሰ ደም ማለት ነው። ስለዚህ አመለተ መራሁ ማለት ከቤተ ክርስቲያን በተሞሸረበት ቀን ክርስቶስን ልታዩት ውጡ ማለት ነው። አመለተ ፍስሐ ልቡ ክርስቶስ እያዘነ እየተከዘ ታይቶ ግን እንዴት ነው የደስታው ቀን የሚባለው? ይህን ቅዱስ ጳውሎስ ዕብራውያን መልእክት ላይ ሲናገር ወመነና ለኀፍረት በእንተ ፍስሐው ዘጽኑ ሎቱ ብሎታል። ተዘጋጅቶለት ስላለው በፊቱ ስላለው ደስታ ኀፍረተ መስቀልን ንቆ ተሰቀለ ይላል። የክርስቶስ ደስታው ምንድን ነው በሉ? የሰው ምን ማለት ነው? መዳን ማለት ነው። ከተቸነከሩት ችንካሮች ይልቅ ያሙት የነበረው እኛ የታሰርንበት የእሳት ዛንጀርና የመርገም ማሰሪያ ነበረ። ያ ተበጥሶ ሲያየው ደስ ይለው ነበረ። እና ከዚያ በኋላ እኮ ተመልከቱ፣ ሁሉንም ጨረሰና ቤተክርስቲያንን መስርቶ ሲጨርስ መጨረሻ ላይ ምንድን ነው ያለ? ወይቤ ተፈጸመ ኩሉ፣ በቃ አሁን በቃ፣ የነሱ መከራ አበቃ፣ የኔም ደስታ ተፈጸመ ብሎ ደስ አለው። የቤተክርስቲያን ደስታ ፈጸመ። ከዚህ የተነሳ ምን ተባለ? ሰሎሞንን እዛ ምን ልት ዘውድ ደፍቶ እዩት። ሰሎሞን ዘውድ ደፍቶ፣ የሰላም አምላክ ክርስቶስ ደግሞ የምን ዘውድ ደፍቶ? የሾህ አክሊል ደፍቶ ልታዩት ወደ ኢየሩሳሌም ውጡ ማለት ነው። ያ ክርስቶስ እንግዲህ ልብ ብላችሁ ስሙ። ያ ክርስቶስ በተዘጋ ቤት ውስጥ ገባና አሁን ሰሞኑን ንጉስነቱን በደንብ ገለጠ። ዓርብ በሾህ አክሊል ዋለ። መዓልትን ሌሊትን በማፈራረቅ ስልጣኑን ገለጠ። ማታ ደግሞ ወሰበረ ኆኃተ ብርት ወቀጥቀጠ መናስክተ ዘሐፂን፣ የብረቱን መዝጊያ ሰብሮ የብረቱን ሰንሰለት ሰባብሮ ማለት ስልጣን አጋንንትን ሰብሮ ድል ነስቶ ነፍሳትን በርብሮ አወጣቸው። ሲኦልም በረበራት፣ ነፍሳትን አወጣ። ጌትነቱን ያን ጊዜ ገለጠ። እሁድ ደግሞ ሞትን ድል አድርጎ በመነሳት ከመቃብር በላይ የሆነ ስልጣኑን አስረዳ። በተዘጋ ቤት ውስጥ ገባና ደግሞ ንጉስነቱን አሁንም ገለጠ። ከዚያ ዛሬ ይቀር ነበረ። በዚህ ሰሞን ክርስቶስ አመተንሳ አንሳ ኩሎ ሙታነ፣ ተነስቶ ሙታንን ሁሉ አነሳ። ቅዱስ ያሬድ በዛሬው ቃል እግዚአብሔር የሚናገረው ነው። በተነሳ ጊዜ ሙታንን አነሳ። ክርስቶስ ሰሞኑን የሙት ሲቀሰቅስ ነው የሰነበተ ከትንሣኤ እስከ ዛሬ ድረስ። ሰው ሞተ የሚባለው ተስፋ መቁረጥ አንድ ሞት ነው። ክደት አንድ ሞት ነው። ሞት ራሱ አንድ ሞት ነው። ኃጢአትም አንድ ሞት ነው። ስለዚህ ተስፋ የቆረጡ በጣም ብዙ ሰዎችን ነው ሰሞኑን የወደቀ ልባቸውን ሲያነሳ ነበር። እንደምታውቁት የኤማሁስ መንገደኞች ሌላ ጊዜ እንማራቸዋለን። እነሱን ልብ አንስቷል። ተስፋ ቆርጠው ወደ ኤማሁስ ሲኮበልሉ የማርያም መግደላዊት ጨርሳ ሽቱ ልትቀባ ሄደች እንጂ እሷ ይነሳል የሚል ሐሳብ የላትም። እንደውም መጀመሪያ እኮ አትንኪኝ፣ ሌላ ጊዜ እኮ ነክተዋለች። ታስታውሳላችሁ? አትንኪ ብሏታል። ገና አላረኩም አትንኪ ብሏታል። ኋላ ግን ደግሞ እግሩን አቅፋ ሰገደችለት፣ ሴቶችም ሰገዱለት ይላል። ለምንድነው መጀመሪያ አትንኪኝ አላት? ተጠራጥራለች። አትክልተኛ እያደረገች ይነሳል የሚለው ተስፋዋን ስለተወች ነው። ያን ስታምን ተነስቷል ብለሽ ንገሪያቸው ብሎ ትንሣኤው ከተረዳት በኋላ ሌላ ጊዜ ደግሞ መልሳ አቅፋዋለች። ስለዚህ የማርያም መግደላዊትን ልብ አንስቷል ክርስቶስ።
የሐዋርያትን ልብ አንስቷል። ፈርተው ከአንድ ቤት ተዘገው በእንተ ፍርሃቶሙ ለአይሁድ ነው የሚለው። አይሁድን ፈርተው በአንድ ቤት ዘግተው ተቀምጠው ሳለ እዚያ ገብቶ ነው ሰላም ለኩልክሙ ያለ። አሁን የወደቀውን የሐዋርያትን ልብ አነሳ። ከዛስ ምን አደረገ? የቶማስን ልብ አነሳ። የቶማስን ልብ ቶማስ ተጠራጥሮ ነበረ። ለምን? ትውልዱ ከሰዱቃውያን ወገን ስለሆነ፣ ሰዱቃውያን ደግሞ ትንሣኤ ሙታን የለም ስለሚሉ በዚህ ምክንያት ተጠራጥሮ ነበረ። አሁን ምን አደረገለት? በተዘጋ ቤት ሲገባ ምንነቱን ነገረው፣ ንጉስነቱን ነገረው። በተዘጋ ቤት ሲገባ እጆቹን በመዳሰስ ደግሞ ምኑን ነገረው? አቤት ሰው መሆኑን ነገረው። አሁን ቶማስም ፈጣሪዬ፣ እንደገና ደግሞ ያን ጊዜ በዳዊት አፍ ሆነ ተቸነከርኩ ያልከው እግዚእ ወአምላኬ ምን ማለት ነው? በተዘጋ ቤት የገባኸው አምላኬ በሉ እንጂ በሉ አምላኬ በሉ። እጆቼን ቸነከሩኝ ብለህ በዳዊት አፍ የተናገርከው ደግሞ ምን ነህ አለው? እግዚእ ንጉሴ ነህ አለው። አሁን ንጉስነቱን ጌትነቱን ገለጠ። አሁን ከዚህ በኋላ ክርስቶስ የቀረው ነገር የለም። ቤተ ክርስቲያን የተመሰረተችው በማን መሰረት ላይ ነው? በሐዋርያት መሰረት ላይ ነው። አሁን የሐዋርያት ልቡና በትንሣኤው ተስተካክሏል። ክርስቶስ መጥቶ ሰውን ታድጎ ትንሣኤን መስርቶ በኩረ ትንሣኤ ሆኖ ለቤተ ክርስቲያን ትንሣኤን ሰጥቶ መሄድ ነው። የትንሣኤው ተስፋ ይህን ሳምንት ገና አልተስተካከልም ነበር። አስተካክሎ ስለጨረሰ ግብረ ዘዋብከኒ ፈጸምኩ። በቃ ተስፋ ሰጥቼ ተስፋ አንስቼ በተስፋ መስርቼ ቤተክርስቲያን መስርቼ እንዲሄድ ልከኸኛል ወደዚህ ዓለም። ስለዚህ ቅዱስ ያሬድ ጌታ ሐሙስ ማታ የጸለየውን ዮሐንስ ወንጌል ሳበና ለእሑድ አደረገው። ያ ያደረገበት ምክንያት ምንድን ነው? የትንሣኤው ኃይል የተፈጸመው እሑድ ስለነበረ ነው። እና ዛሬ የወደቀ ልብ ተነስቶ የተፈጸመበት ቀን ነው። ከዚህ በኋላ ይህን ሊቃውንቱ ምኑ ላይ ይናገራሉ? ይኸውላችሁ በሳምንቱ እሑድ ተዘግቶ ሳለ ለቶማስ ምኑ ሰጠው ነው ያልኳል? ምን ገለጠለት? ምን የገለጠው? ንጉስነቱን፣ ፈጣሪነቱ ወይም ትንሣኤውን ገለጠለት። ይቺ ሁለተኛይቱ እሑድ በቤተ ክርስቲያን ሁል ጊዜ የሚያደርጋት መግቦት ምሳሌ ናት። የሳምንቱ እሑድ በተዘጋ ቤት መግባቱ እንደገና ደግሞ መዳሰሱ ቁርባን ነው። በተዘጋ ቤት ገብቶ መዳሰሱ ደግሞ እንቆርበዋለን፣ ግን ጌትነቱን አንመረምረው፣ በዓይነ ሥጋ አናየው። በተዘጋ ቤት ነው የገባ ማለት ግን ይዳሰሳል፣ ግን በተዘጋ ቤት የገባ ነው። ስውር ነው፣ ግን እንቆርበዋለን። ይቺ የሳምንቷ እሑድ ከዚያ በኋላ ሀቤነ ሰንበተ ክርስቲያን ሰናይት በኩሉ መዋዕል፣ በኩረ በዓላት የምትሆኝ መልካም የምትሆኝ ሰንበተ ክርስቲያን በየሳምንቱ ሁልጊዜ ቶሎ ቶሎ ነይ ያላት ቅዱስ ያሬድ ለዚህ ነው። ቅዱስ አትናቴዎስን በቅዳሴው እንዲሁ ብሏታል። በየሳምንቱ ነይ ያለት ይህን ነው። አሁን እንግዲህ ክርስቶስን እኛ የምናየው መቼ ነው? ቶማስ በዳግም ትንሣኤ አየው። እኛ የምናየው መቼ ነው ስትል ስንቆርብ በሉ ሁላችሁም በሉ እንጂ ማን እናየዋለን? ስለዚህ ሁልጊዜ ክርስቶስ እናየዋለን። በየት? በቤተ ክርስቲያን እናየዋለን። ቶማስ መዳሰሱ የቅዳሴ ምሳሌ ነው። በተዘጋ ቤት መግባቱ ደግሞ እየቀደሱት እየፈተቱት ግን ባህሪው አለመመርመሩ ምስጢረ ቁርባን ያለመታወቁም ምሳሌ ነው ማለት ነው። እንግዲህ የጽዮን ቆነጃጅት ማለት የቤተ ክርስቲያን ልጆች ምዕመናን ክርስቶስን ለማየት ወደ ቅዱስ ሥጋው ወደ ክቡር ደሙ ውጡ። ከምን ውጡ? ከምን የምንወጣው? ከኃጢአት፣ ከተንኮል፣ ከሌላውም ነገር ወጥታችሁ ወደዚህ ደግሞ ምንድን ነው አባኒ ንጉሥ ተጽሩ ግቡ። ባለፈው ነግሬያችኋለሁ። ንስሐ በዚህ ጉዳይ ግን ሌላ ጊዜ ረጅም ሰዓት ወስደን እንመማርበታለን። ንስሐ ምን አለ ይባላል? አንድ ሰው ተናገር አለ። ንስሐ ምን አለ የሚባለው? ገባ። በጣም ነው የሚገርመኝ ይሄ ነገር።
ንስሐ ገባ። ምክንያቱም ኃጢአት ከእግዚአብሔር ምን ማለት ስለሆነ ነው? መውጣት ስለሆነ ማለት ነው። መውጣት ስለሆነ ገባ የሚባለው ለዚህ ነው። የማቴዎስ ወንጌል ምዕራፍ 25 ላይ ሁለቱን መልካም ባሪያዎች ምንድን ነው ያለው? ወደ ጌታ ደስታ ምን በል ነው ያለው? በውስተ ፍስሐሁ ለግዚእከ ነው። እና መቁረብ፣ መጸለይ፣ መጾም፣ በጎ ስነ ምግባራት ወደ እግዚአብሔር መግባት ናቸው። ከዚህ የተረፉት ነገሮች ግን መውጣት ናቸው። እና ውጡ የተባለ ከዚያ ወጣችሁ ወደዚህ ግቡ ነው። አንድ ደግሞ ወደ ተራራው አቅኑ ነው። ቤተክርስቲያን ንዑ ንርቅ ውስተ ደብረ እግዚአብሔር፣ ወደ እግዚአብሔር ተራራ እንውጣ ይላል ኢሳይያስ ምዕራፍ 2 ላይ ሲናገር። እግዚአብሔር ተራራው ቤተክርስቲያን ናት። ማቅናት ነው። ማቅናት ህሊናን ከፍ ማድረግ። አልሉ አልባቢክሙ ላዕለ ይኩን ህሊናክሙ አእምሮ ሀበ ዘትቀውሙ በሰማይ ያሉ ልብክሙ ተብሎ የተነገረን ይሄ ነው። ህሊናችሁን ከፍ ከፍ አድርጉት፣ ልቡናችሁ በሰማይ ይኑር፣ ሰማያዊ ነገር አስቡበት ያለ ነው። ይሄንን ለማድረግ ካላችሁበት ነገር ውጡ እና በዚህ ሰሞን ትንሣኤን አከበረ የሚባለው ከልማድ የወጣ ሰው ነው። በታሰረበት ልማድ የታሰረ ሰው ትንሣኤን አከበርኩ ማለት አይችልም። ከሆነ ልማዳችን መውጣት አለብን። ማቀድ አለባችሁ። እንዲያውም ልንገራችሁ፣ በሐዲስ ኪዳን ትክክለኛው አዲስ ዓመታችን መቼ ይመስላችኋል? ትንሣኤ ነው። ይሄ ሳምንት እንደው የማይዶት ዕለት ሳንነጋገር ቀረን እንጂ የማይዶት ዕለት ተገናኝተን ቢሆን አይነ ነበር መናገር የነበረብን። የማይዶት ማለት ምን ማለት ነው? መሻገር ነው አይደል? በዚህ ሳምንት ይሄንን ተንኮሌን እተዋለሁ፣ ከዚህ በኋላ ይሄ ቢያንስ ይችን እቀንሳለሁ ብሎ ያልተሻገረ ሰው ትንሣኤን አከበርኩ ማለት አይቻልም። በእውነቱ ማለት ነው። የቀናት መለዋወጥ ታሞ ለተኛ ሰው ለውጥ እንደሌለው ማለት ነው። ፀሐይን ወጥቶ ለማይሞቃት ሰው ሰኞ ማክሰኞ እየተባሉ መቆጠራቸው ጥቅም እንደሌለው፣ ፀሐይ ጽድቅ ኢየሱስ ክርስቶስን ያላገኘ ሰው ቀናት መለዋወጣቸው፣ በዓላት መከበራቸው ለውጥ የለው። መለወጥ መውጣት ይገባል። ቢያንስ በአንድ በዓል አንድ ችግራችን መተው አለብን። በአንድ በዓል የትንሣኤ ለፍላፊነቴን ከተውኩ የሐምሌ አቦ ደግሞ ቢያንስ ዘዋሪነቴን፣ የፍልሰታ ፋሲካ ደግሞ ሐሜተኛነት፣ እንደው እንደዚህ እያልን የሆነ ነገር መቀነስ አለብን እንጂ ዝም ብሎ ተሸክሞ በዓል ማለት ሴርሞኒ አይደለም። ሴርሞኒ ማለት ተሰብስቦ የሆነ ነገር ማለት አሁን በዓሉ ሁሉ ሴርሞኒ ነው። ይሄ በቃ ትንሣኤ፣ ልደት፣ ምን ቅዳሴ ራሱ አሁን ሴርሞኒ ሆኗል። የሆነ ተሰብስቦ በቃ የሆነ እንዲሁ በእውነት ልቤ ያለውን አንደበቴ አይገልጽልኝም። ለእናንተ የምናገርበት የሆነ ነገር አቅም ሲያጥረኝ ይታየኛል። ቤተክርስቲያን ላይ መሄድ እግዚአብሔርን መፍራት ሳይሆን የሆነ ነገር ፈጽሞ መውላድ፣ ዛሬ በትንሣኤው እንዴት የቤቴ እውላለሁ አይነት ነገር ብርሃነ ከፈን ውድብ ሄደ እያለ ጨለማ ልብሶ ነው እንደሚለው። እንዴት አድርጎ ነው የሚልክልህ ጌታዬ? ለዚያ የተዘጋጀ ልብ የለውም። ብርሃነ ከፈን ጧፍ ማብራት እኮ አይደለም፣ ልብን ማብራት ነው እኮ ክርስትና። አይምሮን ለክርስቶስ መክፈት ነው። ተንሳይኩ አርህወ ለወልድ ሆይ ነው ማለት ስለሆነ የሚለው ለልጅ ወንድሜ ልከፍትለት ተነሳሁ። እስኪ በሉ ለልጅ ወንድሜ በሉ ልከፍትለት ተነሳሁ በሉ። አዎ ይሄ ነው አዲስ ሰሎሞን ምዕራፍ 5 ላይ ያለ ነው። ልጅ ወንድሜ የተባለ ምንድን ነው? ክርስቶስ ነው። ለሱ ልብን ለመክፈት መሄድ ነው እንጂ ጧፉን ልኩስ ብርሃነ ከፈኑ ብርሃኑ ወረደ እኮ ታየኝ። አይ እና እንደዚያ ነው አላችሁ እንዴ? እግዚአብሔር ከሁላችን ጋር ይሁን እና ብርሃኑን እንዲልክልን የተዘጋጀል። በተለይ እምነቴን ነው ባለ በዘመናችሁ ሁሉ ቅንነት ይኖራችሁ። ቅንነት ትልቅ ሀብት ነው። አለማጣመም ማለት ነው እና አለመጣመም። ቅን ለመሆን ምን ዋጋ የምትከፍልበት ነገር አለ? ከዝሙት ለመውጣት ስጋህ ዋጋ ያስከፍልሃል? አያስከፍልም? ያስከፍልሃል። አስጨንቆ ይዛሃል። ቢያንስ እንኳን ነው። ቅን ለመሆን ግን ምን የሚከፈል ነገር አለ? ደግ ለመሆን እንዲሁም መልካሙን ለማሰብ እና ቁጭ ብለው ወግ የሚያጣምሙ የሚዶልቱ ሰዎች ትክክል አይደለም። አላችሁ እንዴ? እና ቅን ህሊና ይኖራችሁ። በጣም ደግ የሆነ በቃ የተሰበረ ልብ፣ አለመዋሸት፣ ለሰው ክፉ አለመምከር፣ በጠላት ውድቀት አለመደሰት።
እንደዚህ ያለ ነገሮችን ሊኖረን ይገባል። ያ ነው ልባችን ተከፈተ ክርስቶስም ገባ የሚባለው። ካልሆነ አንኳኩቶ ምን ይላል? በቃ ተነስቼ ለወለ ልጅ ወንድሜ ልከፍትለት ተነስተው አሰስክዎ የረከብክዎ ጽዋይክዎ የተሰጦኒ ፈለግኩት አላገኘሁትም፣ ጠራሁት አልመለስልኝ፣ ረክቡኒ ማዕቅብት ወፈቅኡኒ ርእሰየ። እየፈቀዱ ወደ አጋንንት ግንባራችን እያሉ ይጥላሉ ማለት ነው። አማልኩክን አዋልደ ኢየሩሳሌም በኃይሉ በጽኑ ለገዳም። እባካችሁን ነፍስ የወደደችውን አይታችሁታል እያሉ መባከን እና መጀመሪያ መክፈት አይሻልም? መክፈት ክርስቶስን በትንሣኤው የምታየው ማየት ከፈለጋችሁ ይኸውላችሁ ሰሎሞንን ለማየት ውጡ አላልኳችሁም እንዴ? ሰሎሞን ማን ነው? ክርስቶስ ነው። ታዲያ እንደዚያ ቅዱስ ዳዊት ምን አለ? መዝሙር 10 ላይ ወርኅትሰ ትሬዮ ገጾ ነው። ቅን ሕሊና የእግዚአብሔርን ፊቱን ታየዋለች ብሏል። ቅን ሕሊና ያለው ሰው ነው እግዚአብሔር የሚያየው። ክርስቶስን የሚያየው ለዚህ አሁን የቶማስን ኃጢአት ለምንድን ነው ክርስቶስ ታግሶ የገለጠለት? ቶማስ ክፉ ሰው አልነበረም፣ ግን ከቤተሰቡ ያመጣው ልማድ ፈተነው። ክርስቶስ ደግሞ ባለማወቅ የያዝናቸውን ነገሮች ወደ ማወቅ በማምጣት ያጠራቸዋል። ዝም ብሎ አይፈርድም። እንድናውቅ እንዲለቀን ይሰራል እንጂ ተተንኩሎ አይደለም። እንደ አይሁድ ተተንኩሎ አይደለም አላምንም ያለው። በደካማነታችን የመጣብንን ነገር ክርስቶስ እያጠራልን ይሄዳል። ተንኮለኛ ለመሆናችን ግን ክርስቶስ አንድም ስራ ሊሰራልን አይችልም። ተንኮለኛ ለሆነ ሰው እና እንግዲህ ክርስቶስን ለማየት ውጡ በሉ እስቲ እና የመድኃኔዓለምን ፊቱን ለማየት ያብቃል። ፊቱን የሚያየው ሰው በቂም ያልጠቆረ ልብ ያለው ሰው፣ በተንኮል ያልጠቆረ ልብ ያለው የማይመጻደቅ ሰው፣ ቢያንስ ንስሐ የሚገባ ሰው፣ የእምነት ልብ ያለው ሰው፣ እንደዚህ ያለው ሰው ክርስቶስን ሊያየው ይችላል። ዓላማችንም ክርስቶስን ማየት ነው፣ ሌላ የለም። ከዚያ በኋላ ክርስቶስን ካየን በኋላ እናቴ ምን የሚጎልብን ነገር አለ? ብናየው ፊቱን ቢያሳየን አንድ ቀን በኋላ ነፍስ ጥግብ ነው የምትለው። ቅዱስ አግናጢዮስ ምን እንዳለ ታውቃለህ? ጌታዬ ኢየሱስ ክርስቶስ ፍቅርህን ስጠኝና ሌላ ጸጋ ይቅርብኝ ብሏል። አንተን የምወድበት ፍቅር ስጠኝና ሌላ አትስጠኝ፣ በቃ እሱ ይበቃኛል ብሎ። ጸጋ ማለት የክርስቶስ ፍቅር ነው። ክርስቶስን መውደድ በልቡ ያደረሰው ሌላ ምን ያደርግለታል? እንደዚህ ያለ ሰው ነው ከቅዱስ ዳዊት ጋር ወጸግብ በርኤ ስብሐቲከ ብሎ መዘመር የሚችል። የጌትነትን ክብር በማየት ልቤ ይጠግባል እና ክርስቶስ ረሃብን ይከላል። ኃይልን ወያረተውን ከመሀየል ለገሬ ያለውም ይሄንን ነው። እግሮችን እንደ ብሆር የሚያበረታቸው እሱ ነው የሚለው። ደስ እንዲለን የሚያደርገው ክርስቶስ ነው እና በዚህ ሰሞን ክርስቶስን እንድናይ ቤታችን እንዝጋ ማለት ራሳችንን እንሰብስብ ነው። እርግጥ ነው በሕማማቱ በጣም ስትለፉ ነው የሰነበታችሁ። ሰው ግን ከትንሣኤ በኋላ ክርስትናን በደንብ አድርጎ ምን ያደርገዋል? ይተዋል። ክርስቶስን ሳያይ ይቀራል። መልሶ ወደ እግዚአብሔር ያሳያችሁ። ያን ሁሉ ለፍታችሁ መከራችሁን እንደ መንኮራኩር ስትሰግዱ ሰንታችሁ በሰኞ ወደ ቂሟ ወደ ተንኮሏ መሄድ። እዛ ክርስቶስን የለፋንለትን ክርስቶስ ሳናየው ቤታችን የለፋንለትን አምላክ ሳናየው ቤታችን እና ነጭ ወፍ በእስራኤል ላይ ጥላውን ጥሎባቸው ሄደ ያለ እኮ ቅዱስ ዮሐንስ አፈወርቅ። ለዚህ በቃ ጥላውን ጥሎባቸው አለፈ። ጥሎን እንዳያልፍ ፊቱን እንድናይ በትንሣኤ ሰሞን ከልቤ በጣም ብዙ አባቶችን እኔ በመጽሐፍ ያሉ ብቻ አይደለም እንዲሁ ትልልቅ አበውም ሲመክሩኝ እግዚአብሔርን የማግኛ ትክክለኛው ጊዜ በዓለ ሃምሳ ነው የሚሉት። በበዓለ ሃምሳ ክርስቶስን በደንብ መፈለግ አለባችሁ። በደንብ እንዲሁም በአብይ ጾም ከምንጸልየው ጸሎት በተጨማሪ እንዲያውም ከተቻላችሁ አሁን እረፍት ስላለ በዓል ሲኖር 150 ዳዊት መዝለቅ፣ መፍቀዳችሁን መጠየቅ፣ ወደፊት እንድትሆኑ የምትፈልጉትን ነገር ማቅረብ። በበዓለ ሃምሳ የእግዚአብሔርን ፊት ያዩ በጣም ብዙ ቅዱሳን አባቶች አሉ። ያን እንድናይ ሴቶቹም አዩት፣ ወንዶቹም አዩት፣ ሁሉም አዩት። በዓለ ሃምሳ ላይ ክርስቶስን የሚፈልግ ሰው በተለየ ሁኔታ ጥያቄውን ይመልስለታል። በተለየ ሁኔታ ይሄ የትንሣኤ ተስፋ ነው። ቤተክርስቲያንን አጽንቶ
የሚያኖራት እላችኋለሁ። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። የእኛንም ልቡና ያንሳልን። መድኃኔዓለም እንደው ልቡናችን አንጽቶ ፊቱን ለማየት ያብቃል።